ኢራን ዳግመኛ ተመታች። ለድርድር እጅ ስትሰጥ አሁንም ከጀርባ ተወግታለች። ትራምፕ ድርድሩ 24 ሰዓት ሳይሞላው ቀድጄ ጥየዋለሁ ብለዋል። የአሜሪካ ጦር በኢራን ላይ ማዕት ማዝነቡን ቀጥሏል። የኢስላማባዱ ድርድር ቅዳሜ ሲጠበቅ አሜሪካ ታላቁን ጥቃት ሰንዝራለች። ትራምፕ እንደዛቱት አድርገውታል። ኢራን ላትነሳ መመታቷን በይፋ አብስረዋል። የአሜሪካ ጦር ሚኒስትርም ኢራን ካሁን በኋላ ለብዙ አስርተ ዓመታት ላትመለስ ጠፍታለች ብለዋል። As the deadline approaches, the US and Israel are launching a new wave of attacks across Iran. በመካከለኛው ምስራቅና በዓለም አቀፍ የኤነርጂ ገበያ ላይ ከፍተኛ ድንጋጤን በፈጠረና ያልተጠበቀ አቋም ለውጥ ተብሎ በተገለጸ እርምጃ ፕሬዚዳንት ዶናልድ ትራምፕ ኢራን ለዘላቂ ተኩስ አቁም እንደ መነሻ ያቀረበችውን ባለ 10 ነጥብ ዝርዝር በጽኑ ውድቅ አድርገዋል። ፕሬዚዳንቱ ይህንን የኢራን እቅድ ፋይዳ የሌለውና በድርድር ቡድናቸው በቀጥታ ወደ ቆሻሻ ማጣያ የተወረወረ በማለት አጣጥለውታል። በሌላ በኩል የኢራን ጦር ባህር ኃይል በሆርሙዝ ወሽመጥ በኩል የሚደረገውን የንግድ መርከቦች ጉዞ አስገዳጅ በሆኑ አማራጭ መንገዶች እንዲሆን በማዘዝ ውጥረቱን ይበልጥ አባብሶታል። ባህር ኃይሉ የዚህ ውሳኔ እንደ ምክንያት ያቀረበው ሊኖሩ የሚችሉ የባህር ውስጥ ፈንጂዎችን ስጋት ሲሆን የነዳጅ ጫኝ መርከቦች በላራክ ደሴት አቅራቢያ ያለውን የኢራን የባህር ዳርቻ ተከትለው እንዲጓዙ አስገዳጅ መመሪያ አስተላልፏል። የእርምጃ የተወሰደው ቴህራን በግጭቱ ድል መቀዳጀቷን በይፋ ካወጀችና አሜሪካ ከመካከለኛው ምስራቅ ጦር ሰፈሮቿን እንድታስወጧ ማዕቀቦች እንዲነሱላት ዩራኒየም ማበልጸግ መብቷ እንዲከበርላትና በወሽመጡ የሚያልፉ መርከቦች ላይ የ$2 ሚሊዮን ታሪፍ እንዲጣል የሚጠይቀውን ባለ 10 ነጥብ እቅድ የተኩስ አቁም ዋና አካል መሆኑን አጥብቃ ባሳሰበችበት በጥቂት ሰዓታት ውስጥ ነው። ፕሬዚዳንት ትራምፕ የአሜሪካ መርከቦች፣ አውሮፕላኖች፣ ወታደራዊ አባላትና ተጨማሪ የጦር መሳሪያዎች በኢራንና በዙሪያዋ ሙሉ በሙሉ ተሰማርተው እንደሚቆዩ አስታውቀዋል። ፕሬዚዳንቱ አክለውም እነዚህ ኃይሎች ቀድሞውኑ ክፉኛ የተዳከመውን ጠላት ለማጥፋት ዝግጁ መሆናቸውን ገልጸው እውነተኛ ስምምነት ላይ ተደርሶ ሙሉ በሙሉ ተግባራዊ እስካልሆነ ድረስ ጦራቸው እንደማይነቃነቅ አስረድተዋል። ንግግሩ ካልተሳካ ደግሞ የበለጠ ጠንካራ ጥቃት እንደሚሰነዘር በማስጠንቀቅ አሜሪካ ተመልሳለች ሲሉ በድል አድራጊነት ተናግረዋል። በተመሳሳይ ፔንታጎን ባለስልጣናት የአሜሪካን ጥቃት ታሪካዊና እጅግ የላቀ ድል መሆኑን አሞካሽተዋል። እነዚህ ክስተቶች በዋሽንግተንና በቴህራን መካከል እየተካሄደ ያለውን ከፍተኛ የፖለቲካ ቁማር ወደ አዲስና አደገኛ ምዕራፍ አሸጋግረውታል። በፓኪስታን አደራዳሪነት የተገኘውና ትራምፕ ካስቀመጡት የጊዜ ገደብ ጥቂት ሰዓታት ቀደም ብሎ የታወጀው ጊዜያዊ የተኩስ አቁም አሁን ላይ መፍረስ አደጋ ተጋርጦበታል። ሁለቱም ወገኖች የድል ባለቤት ነን ቢሉም በማንኛውም ቋሚ ስምምነት ውሎች ላይ ግን በከረረ ፍጥጫ ውስጥ ይገኛሉ። በኢራን መንግስት መገናኛ ብዙሃንና በተባበሩት መንግስታት ድርጅት በኩል የተሰራጨው ባለ 10 ነጥብ የኢራን ውሳኔ ሀሳብ በትራምፕ አስተዳደር በኩል ፈጽሞ ተቀባይነት አግኝቶ እንደማያውቅ የነጭ ቤተ መንግስት ቃል አቀባይ በግልጽ ተናግረዋል። የአሜሪካ ቀይ መስመሮች አሁንም የማይቀየሩ ሆነዋል። በኢራን ምድር ምንም አይነት የዩራኒየም ማበልጸጊያ ስራ እንዳይከናወን፣ የሆርሙዝ ወሽመጥ ያለምንም የኢራን አዛዥነት ወይም መስተጓጎል ሙሉ በሙሉና ያለ ገደብ ክፍት እንዲሆን፣ እንዲሁም የቴህራን የኒውክሌር የጦር መሳሪያ ፍላጎትና የባላስቲክ ሚሳኤል መርሃ ግብሮች በዘላቂነት እንዲፈርሱ ዋሽንግተን ትፈልጋለች። የኢራን ፓርላማ አፈ ጉባኤ መሐመድ ባገር ቃሊባፍ በኤክስ ገጻቸው በሰጡት ምላሽ አሜሪካና እስራኤል በሊባኖስ ላይ በሚሰነዝሩ ቀጣይ ጥቃት በኢራን የአየር ክልል ውስጥ በሚያደርጉት የድሮን ወረራና የኢራንን የማበልጸግ መብት ውድቅ በማድረግ የተኩስ አቁሙን ቀድሞውኑ ጥሰዋል ሲሉ ከሰዋል። ለድርድር መሰረት የተባለው ነጥብ ገና ድርድሩ ሳይጀመር በግልጽ ተጥሷል ሲሉ የጻፉት አፈ ጉባኤው ቀጣይ ንግግሮችን ማድረግ ምክንያታዊነት የጎደለው ነው ብለዋል። ሆኖም ሌቪት የኢራን የመንግስት መገናኛ ብዙሃን የተሳሳቱ መረጃዎችን እያሰራጩ ነው በማለት በጠንካራ ሁኔታ ተቃውመዋል። በግል የቀረቡት የኢራን ማሻሻያዎች ከአሜሪካው ባለ 15 ነጥብ እቅድ ጋር የሚጣጣሙና ይፋ ከተደረገው ሰነድ የተለዩ መሆናቸውን ገልጸዋል። የልዩነት ደግሞ ዲፕሎማቶችንና ተንታኞችን የሁኔታውን ትክክለኛ ገጽታ ለመረዳት ግራ እንዲጋቡ አድርጓቸዋል። በአሁኑ ወቅት በመካከለኛው ምስራቅ ያለው ውጥረት ከፍተኛ ደረጃ ላይ ደርሷል። የትራምፕ አስተዳደር በወታደራዊ ጡንቻው የታጀበ የዲፕሎማሲ ጫና እያሳደረ ሲሆን፣ ኢራን በበኩሏ በባህር ላይ የምታደርገውን እንቅስቃሴ በማጠናከር ምላሽ እየሰጠች ነው። የአሜሪካ የባህር ኃይል በሆርሙዝ ወሽመጥ ያለውን እንቅስቃሴ በንቃት እየተከታተለ ሲሆን፣ ማንኛውም አይነት ተጨማሪ ትንኮሳ ወደ መጠነ ሰፊ ጦርነት ሊያመራ እንደሚችል ስጋቶች እየጨመሩ ነው። የዓለም የነዳጅ ገበያም በዚህ አለመረጋጋት ሳቢያ ዋጋ መዋዠቅ እያሳየ ሲሆን፣ ተንታኞች ቀጣዮቹ ጥቂት ቀናት የቀጠናውን ዕጣ ፈንታ የሚወሰንባቸው ወሳኝ ጊዜያት እንደሚሆኑ እየተነበዩ ነው። የአሜሪካዊ መከላከያ ሚኒስትር ፔት ሄግሴት አረብ ዕለት በፔንታጎን በሰጡት መግለጫ ይህን ዘመቻ በጦር ሜዳ ላይ የተመዘገበ ታሪካዊና እጅግ ታላቅ ድል ሲሉ አሞካሽተውታል። ሚኒስትሩ አክለውም በዚሁ ዘመቻ ሳቢያ የኢራን ወታደራዊ ኃይሎች ለሚቀጥሉት በርካታ ዓመታት ለውጊያም ሆነ ለማንኛውም አይነት ወታደራዊ ግዳጅ ብቁ እንዳይሆኑ ተደርገው ተደምስሰዋል ብለዋል። የመጠነ ሰፊ ወታደራዊ ዘመቻ ቀደም ሲል በሰኔ በተካሄደው የ12 ቀናቱ ጦርነት ክፉኛ ተመተው የነበሩትን እንደ ናታንዝ ፎርዶና ኢስፋሃን ያሉ ቁልፍ የኒውክሌር ማዕከላትን ዳግም አመድ በማድረግ አፈራርሷቸዋል። ከዚህም በተጨማሪ የኢራን ጦር የሚሳኤል ማምረቻ መሰረተ ልማቶችና
የባህር ኃይል አቅሞችም በዚሁ ዘመቻ ክፉኛ ተመተው ከጥቅም ውጭ ሆነዋል። የዚህ አስከፊ ጦርነት ሰለባዎች ቁጥር በአጭር ጊዜ ውስጥ እጅግ አስደንጋጭ በሆነ መልኩ ጨምሯል። በኢራን፣ በሊባኖስ፣ በእስራኤልና በባህረ ሰላጤው ሀገራት ውስጥ በሺዎች የሚቆጠሩ ንጹሃን ዜጎች ህይወታቸው አልፏል። በሚሊዮን የሚቆጠሩት ደግሞ ከመኖሪያ ቀያቸው ተፈናቅለዋል። በተለመደው የሰላም ጊዜ የዓለም አቀፍ የነዳጅ ፍሰት 1/5 የሚተላለፍበት የሆርሙዝ ወሽመጥ ለሳምንታት ያህል እንቅስቃሴው ተገትቶ በመቆየቱ የኤነርጂ ዋጋን ሰማይ እንዲነካ አድርጎታል። ይህም ከአውሮፓ እስከ እስያ ያለውን የአቅርቦት ሰንሰለት በማወክ ከፍተኛ የምጣኔ ሀብት ቀውስ ፈጥሯል። ጦርነቱ 38ኛ ቀኑን ሲይዝ የኢራን የባህር ኃይል ሙሉ በሙሉ አፈራርሷል። የአየር መከላከያ ስርዓቷ ተበጣጥሷል። የኒውክሌር ባለቤት የመሆን ህልሟም እንደ ጉንበኑ ጠፍቷል። የመከላከያ ሚኒስትሩ ኤክሴት ሁኔታውን ሲያጠቃልሉ የኢራን አገዛዝ መቀጠል ማለት የተደቀነባቸውን ዕጣ ፈንታ መቀበል መሆኑን ስለተገነዘቡ ብቻ ለዚህ የተኩስ አቁም ስምምነት ተማጽኗል ብለዋል። የተኩስ አቁም ስምምነቱ ተግባራዊ መሆን በጀመረበት በዚያው ቅጽበት የኢራን አብዮታዊ ጦር የበላይነቱን ለማሳየት አዳዲስ እርምጃዎችን መውሰድ ጀምሯል። ሐሙስ ጦሩ ባወጣው መግለጫ ማንኛውም የባህር ላይ መንገደኛ መርከብ ሊከሰቱ ከሚችሉ የባህር ውስጥ ፈንጂዎች ጋር እንዳይጋጭ ሲባል በላራክ ደሴት ሰሜንና ደቡብ በሚገኙ ሁለት አማራጭ መንገዶች ብቻ እንዲጓዝ ትዕዛዝ አስተላልፏል። በመንግስት ቁጥጥር ስር በሚገኘው መህርዜ የዜና ወኪል በኩል የተሰራጨው የባህር ላይ ካርታ አዲሶቹ መንገዶች ወደ ኢራን የባህር ጠረፍ ተጠግተው የሚያልፉ መሆናቸውን ያሳያል። ይህ መግለጫ የወጣው ቴሄራን በተኩስ አቁም ስምምነቱ መሰረት ወሽመጡን ዳግም ለመክፈት ቃል በገባችበት ማግስት መሆኑ ጉዳዩን አነጋጋሪ አድርጎታል። የኢራን ባለስልጣናት የአዲስ አቅጣጫ የተመረጠው ለባህር ላይ ደህንነት ሲባል ብቻ መሆኑን አጥብቀው ቢናገሩም የምዕራባውያን ተንታኞች ግን የእርምጃ ዋሽንግተን ፈጽሞ የማትቀበለው ሙከራ እንደሆነ ይገልጻሉ። የሆርሙዝ ሰርጥ ለዓለም ንግድ ያለው ወሳኝ ፋይዳ ከግምት ውስጥ ሲገባ በዚህ አካባቢ የሚታይ ማንኛውም አይነት አለመረጋጋት የነዳጅ ዋጋን በአንድ ጀንበር ከ20 እስከ 30 በመቶ ሊጨምረው እንደሚችል ይገመታል። ይህም ከቤንዚን ማደያ እስከ ዓለም አቀፍ የዋጋ ግሽበት ድረስ ሰፊውን አሉታዊ ተጽዕኖ ይኖረዋል። ፕሬዚዳንት ትራምፕ የአሜሪካ ወታደራዊ ኃይሎች የባህር መንገዱ ያለምንም ገደብ ክፍትና አስተማማኝ መሆኑ እስካልተረጋገጠ ድረስ ከቦታቸው ንቅጥቅ እንደማይሉ ግልጽ አድርገዋል። እስከዚያው ድረስ የኛ ወታደራዊ ኃይል ትጥቁን እያደራጀና እረፍት እያደረገ ነው፣ እንዲያውም ቀጣዩን ድሉን በጉጉት እየተጠባበቀ ይገኛል ሲሉ በትዕቢት የታጀበ መልእክታቸውን አስተላልፈዋል። ለሁለት ሳምንታት የተገደበው የተኩስ አቁም ጊዜ እያለቀ ሲመጣ የዓለም አይኖች ሁሉ ወደ ፓኪስታኗ መዲና ኢስላማባድ አርፈዋል። የመጀመሪያው ዙር የፊት ለፊት ድርድር ለቅዳሜ ቀጠሮ የተያዘለት ሲሆን የአሜሪካውን ወገን በምክትል ፕሬዚዳንት ጄዲ ቫንስ፣ በልዩ መልእክተኛው ስቲቭ ዊትኮፍና በጃሬድ ኩሽነር የሚመራ የልዑካን ቡድን ይወክላል። የፓኪስታን የጦር አዛዥ ፊልድ ማርሻል አሲም ሙኒር በሁለቱ ወገኖች መካከል መልእክቶችን በማስተላለፍና የጊዜው የተኩስ አቁም እንዲሳካ በማድረግ ረገድ ከጀርባ ሆነው ትልቅ ሚና ተጫውተዋል። ጄዲ ቫንስ የተኩስ አቁሙን ሁኔታ በማንኛውም ሰዓት ተሰባሪ ሲሉ የገለጹ ሲሆን በሊባኖስ ላይ የሚካሄደው የእስራኤል ኢራንን ግጭት በአሜሪካና በኢራን መካከል በተደረሰው ስምምነት ውስጥ ፈጽሞ እንደማይካተት አጽንኦት ሰጥተዋል። እስራኤል በሊባኖስ ላይ የምትሰነዝረውን ጥቃት መቀጠሏ ግን በውይይቱ ላይ ትልቅ ውጥረት ፈጥሯል። ኢራን በበኩሏ አሜሪካና እስራኤል የተኩስ አቁሙን ጥሰዋል ስትል ትከሳለች። በተለይም በኢራን የአየር ክልል ውስጥ የሚታዩ ድሮኖች እንደ ትልቅ ጥሰት ትቆጥራለች። የአሜሪካ ባለስልጣናት ወደዚህ ድርድር የሚገቡት ከኢራን እጅግ በላቀና ጠንካራ በሆነ ወታደራዊ አቋም ላይ ሆነው ነው። የዋይት ሀውስ ቃል አቀባይ ካሮላይን ሌቪት የአሜሪካን ቀይ መስመሮች በድጋሚ አረጋግጠዋል። ይህ ዩራኒየም ከማበልጸግ መቆጠብ፣ የሆርሙዝ ወሽመጥ ሙሉ ክፍት ማድረግና የኢራንን የኒውክሌር የጦር መሳሪያ የመያዝ ፍላጎት በዘላቂነት ማክሰም የሚሉ ናቸው። ፕሬዚዳንቱ ስምምነት የሚያደርጉት የአሜሪካን ብሔራዊ ጥቅም በሚያስጠብቅ መልኩ ብቻ ይሆናል ሲሉ ሌቪት በቆራጥነት ተናግረዋል። የድርድር የቀጠናውን ብቻ ሳይሆን የዓለምን ሰላምና ኢኮኖሚ የሚወስን በመሆኑ መላው ዓለም በታላቅ ስጋትና ተስፋ እየተጠባበቀው ይገኛል። የኢስላማባዱ ስብሰባ ውጤት ኢራን አሁን ካለችበት ውድመት እንድታገግም እድል ይሰጣት ወይስ ወደ ባሰ ጥፋት ይወስዳት እንደሆነ የሚታየው በሂደት ይሆናል። ሆኖም የአሜሪካ ወታደራዊ በላይነትና የትራምፕ አስተዳደር የማይናወጥ አቋም ኢራን ያሏት አማራጮች እጅግ ጠባብ መሆናቸውን በግልጽ ያሳያል። የኢራን ሕዝብም በዚህ ጦርነት በደቀቀች ሀገር ውስጥ ሆኖ የነገውን ተስፋ በዲፕሎማቶች እጅ ላይ ጥሎ ይገኛል። መጪው ቅዳሜ በኢስላማባድ የሚደረገው ፍጥጫ ለዓመታት የዘለቀውን የዋሽንግተንና የቴህራን የጥል ታሪክ ወደ አዲስ ምዕራፍ ሊያሸጋግር የሚችል ወሳኝ ክስተት መሆኑ አይቀሬ ነው። እስራኤል በሊባኖስ የምታካሄደው ተከታታይ ወታደራዊ ዘመቻ በአሜሪካና በኢራን መካከል ከተደረሰው የተኩስ አቁም ስምምነት ውጭ በመሆኑ ከቴህራን በኩል ከፍተኛ ውግዘት እየቀረበባት ይገኛል። የኢራን ፓርላማ አፈ ጉባኤ ጋሊባፍ ይህንን የእስራኤል እርምጃ እንደ ግልጽ የስምምነት ጥሰት በመቁጠር ቅሬታቸውን ገልጸዋል። በሌላ በኩል የኢራን ዋነኛ አጋር የሆነው የሂዝቦላ ወታደራዊ አቅምና መዋቅር ከመሰረቱ ተናግቶ ባዶ ቅርፊት ሆኖ እንዲቀር የተደረገ ሲሆን የባህረ ሰላጤው ሀገራት ግን የኢራን ክንድ መዛልና ተጽዕኖ መዳከም ከፍተኛ እፎይታ እንደፈጠረባቸው በዝምታቸው ውስጥ ይነበባል። እንደ ቻይናና ሩሲያ ያሉ ታላላቅ ሀገራት የተሰነዘሩትን ጥቃቶች በይፋ ቢያወግዙም የራሳቸውን ስልታዊ ስሌትና ጥቅም ግምት ውስጥ በማስገባት ለኢራን ያደረጉት ቁሳዊ ድጋፍ እጅግ ውስን ነበር። በዚህ መሀል የፓኪስታን ሚና ጎልቶ የወጣ ሲሆን
ሀገሪቱ በዋሽንግተንና በቴህራን መካከል እንደ ድልድይ በመሆን የምታደርገው የሽምግልና ጥረት የዲፕሎማሲያዊ ብቃቷን አሳይታለች። ከኢኮኖሚ አንጻር ሲታይ በሆርሙዝ ወሽመጥ ላይ የደረሰው መስተጓጎል እስካሁን ድረስ በቢሊዮን የሚቆጠር ዶላር ኪሳራ አስከትሏል። ከሳውዲ አረቢያና ከተባበሩት አረብ ኤሚሬቶች ተነስተው ወደ ቀይ ባህርና የህንድ ውቅያኖስ የሚዘረጉ አማራጭ የነዳጅ ቧንቧዎች ስራ እንዲጀምሩ ቢደረግም የወሽመጡ ሙሉ የንግድ እንቅስቃሴ ወደ ነበረበት መመለስ ለዓለም ኢኮኖሚ ወሳኝ ጉዳይ ሆኖ ቀጥሏል። የዓለም ገበያ አሁንም ድረስ በስጋት ውስጥ የሚገኝ ሲሆን ተንታኞች እንደሚሉት የፊታችን ቅዳሜ የሚደረገው የእስላማባድ ድርድር ያለ ስምምነት ቢበተን ሌላ አደገኛ የነዳጅ ዋጋ ንረትና የኢኮኖሚ ቀውስ ሊቀሰቀስ ይችላል። ወታደራዊ ባለሙያዎች በኢራን ላይ የደረሰውን ውድመት ሲገመግሙ በአንድ ወቅት አስፈሪ የነበረው የኢራን ጦር አሁን ላይ የቀድሞ ጥላው ብቻ ሆኖ ቀርቷል ይላሉ። የሀገሪቱ የባላስቲክ ሚሳይል ክምችቶችና መተኮሻ ጣቢያዎች ሙሉ በሙሉ በሚባል ደረጃ ወድመዋል። ፈጣን ተዋጊ ጀልባዎችና ሰርጓጅ መርከቦች ያሉ የባህር ኃይል ሀብቶችም ከጥቅም ውጭ ሆነዋል። በተለይም የሀገሪቱ የኒውክሌር መሰረተ ልማቶች፣ የምድር ውስጥ የዩራኒየም ክምችቶች ከፍተኛና ሊጠገን የማይችል ጥቃት አስተናግደዋል። ምንም እንኳን እነዚህ ተቋማት መልሶ ለመገንባት ምን ያህል ጊዜ እንደሚወስድ የሚገልጸው መረጃ በሚስጥር የተያዘ ቢሆንም የደረሰው ጉዳት ግን እጅግ የከፋ መሆኑ አይካድም። ይህ ሁሉ ሆኖም ኢራን አሁንም ቢሆን እንደ ባህር ውስጥ ፈንጂዎች፣ የባህር መከላከያዎች ያሉ መደበኛ ያልሆኑ ወታደራዊ መሳሪያዎችን እንደ አማራጭ ልትጠቀም ትችላለች። የባህር ላይ ጉዞን አቅጣጫ ለመቀየር የተላለፈው ትዕዛዝ ኢራን በሽንፈት ውስጥ ሆናም ቢሆን ቁጥጥር እንዳላት ለማሳየት የምታደርገው ጥረት መሆኑን ያሳያል። የኢራን አብዮታዊ ባህር ኃይል በዚህ ሳምንት መጀመሪያ ላይ በሰጠው መግለጫ ወሽመጡ ለአሜሪካና ለእስራኤል ፈጽሞ ወደ ቀድሞ ሁኔታው አይመለስም በማለት የረጅም ጊዜ ስልታዊ ለውጥ እንደሚኖር ጠቁሟል። በተቃራኒው የአሜሪካ ጦር አሁንም እጅግ የላቀ የበላይነት እንዳለው ቀጥሏል። የአውሮፕላን ተሸካሚ መርከቦች፣ ዘመናዊ ተዋጊ ጀልባዎችና ኢላማቸውን በትክክል የሚመቱ መሳሪያዎች በቦታው ተገኝተው ማንኛውንም ትዕዛዝ ለመፈጸም በተጠንቀቅ ላይ ይገኛሉ። ፕሬዚዳንት ትራምፕ የበለጠ ታላቅ የተሻለና ጠንካራ ጥቃት እንደሚሰነዘር የዛቱት ኢራን በገባችው ቃል ላይ ማቅማማት ካሳየች የአሜሪካ መንግስት እርምጃውን በጥፍ ለማሳደግ ያለውን ቁርጠኝነትም አሳይቷል። ምንም እንኳን ሀገሪቱ በከፍተኛ ውድመት ውስጥ ብትሆንም የኢራን ባለስልጣናት ግን አሁንም ያልሸነፍ ባይነትን መንፈስ ለማንጸባረቅ እየሞከሩ ነው። የመንግስት መገናኛ ብዙሃንና አፈ ጉባኤ ጋሊባፍ የተኩስ አቁም ስምምነቱን ያልሸነፍ ባይነት ድል አድርገው እያቀረቡት ይገኛሉ። ዩራኒየም የማበልጸግ መብታችን በተዘዋዋሪ እውቅና አግኝቷል፣ የአሜሪካ ጦር ሙሉ አድሮ ከቀጠናው መውጣቱ አይቀሬ ነው በማለት ህዝባቸውን ለማሳመን እየጣሩ ነው። ቀደም ሲል ይፋ የተደረገው ባለ 10 ነጥብ የፍላጎት ዝርዝር የቴህራን የመጨረሻው ቀይ መስመር እንደነበረ ቢገልጹም አሁን ላይ ግን ዋሽንግተን ያንን ዝርዝር ውድቅ እያደረገችው ይመስላል። በሀገር ውስጥም የኢራን መንግስት ከፍተኛ ጫና እያሳደረበት ነው። ተቃውሞዎች፣ የኢኮኖሚ ውድቀትና በከፍተኛ የስልጣን እርከን ላይ የነበሩ ግለሰቦች መገደልን ተከትሎ የተፈጠረው የስልጣን ክፍተት አገዛዙን ክፉኛ ፈትኖታል። በሚቀጥሉት ሳምንታት ውስጥ በአክራሪዎች ወይም በለውጥ ፈላጊዎች መካከል የሚደረገው የኃይል ፍልሚያ የቅዳሜው እስላማባድ ድርድር ውጤታማ እንዲሆን ወይም ስምምነቱ እንዲፈርስ ወሳኝ ሚና ይጫወታል። ልዑካን ቡድኑ ወደ ፓኪስታን መዲና እያቀኑ ባለበት በዚህ ወቅት ዓለም ትንፋሹን ዋጥ አድርጎ ሁኔታዎችን እየተከታተለ ይገኛል። የቫንስ ቡድን የአሜሪካን የበላይነት የሚያረጋግጥ የኒውክሌር ስጋትን የሚያስወግድና የዓለምን የኤነርጂ ፍሰት ዋስትና የሚሰጥ ስምምነት እንዲያመጣ ከትራምፕ ጥብቅ ትዕዛዝ ተቀብሏል። ኢራን በበኩሏ ተዳክማ ነገር ግን አልተንበረከከችም። ክብሯን ከማስጠበቅና ጥቂት ተሰሚነት ያላትን የድርድር ነጥቦች ይዛ ከመቅረብ አልተቆጠበችም። የዋይት ሀውስ ቃል አቀባይ ካሮላይን ሌቪት በመግለጫቸው ማጠቃለያ ላይ ወቅቱን የሚገልጽ ንግግር አድርገዋል። የኢራን ባህር ኃይል ሚሳይሎቻቸው የመከላከያ ኢንዱስትሪ መሰረታቸው እንዲሁም በሀገራቸው ውስጥ የኒውክሌር ቦምብ የመገንባት ፍላጎታቸውና እቅዳቸው ከእንግዲህ ወዲያ አይፈቅድም። ይህ ሁሉ ሊሆን የቻለው የአሜሪካ ልዩ ዘመቻ ባስመዘገበው አስደናቂ ስኬት ምክንያት ነው ብለዋል። የተኩስ አቁም ስምምነቱ ለጊዜው ሊቀጥል ይችል ይሆናል፣ ነገር ግን አሜሪካ የኢራንን ይፋዊ ውሎች ውድቅ ማድረጓና ወታደራዊ አቋሟን አጠናክራ መቀጠሏ ዋሽንግተን ምንም አይነት ድርድር እንደማታደርግ የሚያሳይ ግልጽ ምልክት ነው። ትራምፕ እንዳስጠነቀቁት አንዲት ስህተት፣ አንዲት የዘገየች መርከብ ወይም አንዲት ዳግም ስራ የጀመረች የኒውክሌር ማበልጸጊያ ከተገኘች ጥቃቱ ዳግም ይጀመራል፣ ያውም ብዙዎች ሊገምቱት በማይችሉት መጠን። የሚቀጥሉት ቀናት ዲፕሎማሲው ከወታደራዊ ኃይል ጋር እኩል መጓዝ ይችል እንደሆነ ወይም ኢራን ከአሜሪካ ጋር ለዓመታት ከቆየችበት ግጭት ውስጥ ሌላ አስከፊ ምዕራፍ እንደሚገጥማት የሚታይበት ይሆናል። አሁን ላይ የተጋረጠው ጉዳይ ከቀጠናው መረጋጋት፣ ከዓለም አቀፍ የኤነርጂ ደህንነትና ከኒውክሌር መስፋፋት ጋር የተያያዘ በመሆኑ ውጤቱ ለማንኛውም ወገን እጅግ ከፍተኛ ዋጋ የሚያስከፍል ይሆናል።